እስቲ ዓርብን ተወዷታላችሁ? ስቅለትን ተወዷታላችሁ? በጣም ጥሩ። ዓርብን ዓርብ እኮ ስቅለት እኮ ገነት የተከፈተበት ዲያብሎስ የተሻረበት ካሳ የተካሰበት ቤዛችን ኢየሱስ ክርስቶስ ለኛ ቤዛ አስታራቂ ብሎ ስጋውን ቆርሶ ደሙን አፍሶ የሰጠበት። ዓርብን ከወደዳችሁት ከጎረቤትም ከልጅም ከቤተሰብም ከዚህ ዓለም ሲስተምም ከባለስልጣንም ከምን የምንቀበለው መከራ ሁሉ ዓርብን መሳተፍ ስላለብን ነው። ምንም ነገር በሽታ ሊሆን ይችላል፣ ማጣት ሊሆን ይችላል፣ እንግልት ሊሆን ይችላል፣ መገፋት ሊሆን ይችላል፣ ስም መጥፋት ሊሆን ይችላል። ዓርብ ነው። ማጣችሁ ከሆነ ክርስቶስም ልብሱን አጥቶ ተገፎ ነው። ስማችሁ ተጠፍቶ ከሆነ ክብር ምስጋና ይገውና ወንበዴ ሲባል ሲሰደብ ነው ያለ። ስሙ ጠፍ ኢየሱስም ሲሰደብ ውሏል። ሰማያት ሀብቷ ምን ያህል ነው ብትል የእግዚአብሔር ሀብት ሁሉ ነው ሀብቷ ይላል። ለምሳሌ አሁን እዚህ የማስተማር ጸጋ ያለው አለ፣ የመምከር ጸጋ ያለው አለ፣ የመቀደስ ጸጋ ያለው አለ፣ ብዙ ጸጋ አለ፣ የመጻፍ ጸጋ ያለው አለ፣ ብዙ አሁን ተመልከቱ፣ በምድር ላይ ጸጋ ልዩ ልዩ ነው። ሁሉም ሰው እኩል ጸጋ አይኖረውም። መንግስተ ሰማያት ግን ሁሉም ሀብት ለሁሉም ሰው አለው ነው። መንግስተ ሰማያት የሌለ ነገር የለም። የሌለ ቢኖረን የሚልንለው ነገርም የለም። አሁን እዚህ ውስጥ ቢኖረን የምንለው በጣም ብዙ ነው። ጤና ያለው ሀብት ያለው ደግሞ እንጃ ምን እንደሚመኝ ብቻ ቢኖረኝ የሚለው ሁሉም አለው። መንግስተ ሰማያት ውስጥ ይሄ ቢኖረኝ ኑሮ የማታስብል ሙሉ ሀገር ናት ነው። ሙሉ ደስታ የሚገኘው መንግስተ ሰማያት ነው። ስለዚህ ብዙ ደስታ ለማግኘት ከክርስቶስ ጋር እንፈተናለን ነው። ከክርስቶስ ጋር እንፈተናለን። ሱታፊ አምላክ ነው። ሱታፊ አምላክ ነው። ክርስቶስን ምን መስለው አንዱ በመከራው ነው። ዓርብን ከመሰል እሁድን መስለን እንውላለን ነው። ዓርብ አብረነው ከተሰቀል እሁድ አብረነው ብርሃን እንለብሳለን። በክርስቶስ የምናምነው ትንሣኤውን ብቻ ሳይሆን ስቅለቱን ጭምር ነው። መቼም ዓርብን ትቶ እሁድን ብቻ የሚያምን ክርስቲያን የለም። ዓርብንም እሁድንም የምናምን ከሆነ እሁድ ትንሣኤውን ደስ የሚለን ከሆነ ስቅለቱንም መውደድ አለብን። እንደዚያ ከሆነ እንደ ዓርብ ውሎው እንሰቀላለን፣ እንደ እሁድ እንነሳለን። ማንም ይሰቅለን? የገዛ ስጋችን ይሰቅለናል፣ ዘመዶቻችን ይሰቅሉናል፣ ዓለም ትሰቅለናለች፣ ጋኔን ይሰቅለናል፣ ጥቅማቸው የተነካባቸው ሰዎች ይሰቅሉናል። ብዙ ስቅላት አለው። ስቅላት ማለት በችንካር መቸከል ላይሆን ይችላል። ከክፉ ሰው ጋር መኖርም መስቀል ነው። እሱም ራሱ መስቀል ነው። ስድብ መቻል ራሱ መስቀል ነው። ለምንድን ነው እንደው የሚጨቀጭቀኝን እገሬን የማያላቅቀኝ? ከዚህ ጨቅጫቃ ጋር ምንድን ነው እግዚአብሔር ለምን የማያላቅቀኝ? መስቀል ነው። ዓርብን ለምን ትጠላለህ? መስቀል ነው። እንዲሁም ማሪሳቅ ምንድን ነው የሚናገረው? ከባልንጀራው ስድብን የሚናገር ሰው የክርስቶስን መስቀል በዕለተ ዓርብን ተገኝቶ እንደተሸከመ ይቆጠርለታል ነው። ስድብ የሚታገሰው ባልንጀራው ሲሰድበው ዝም ብሎ የሚሄድ ሰው እንግዲህ ክርስቶስ ክንድ ሙሉ ችንካር ከታገሰ የወንድምህን የሚጠሉትን አይሁድ ችንካር ከታገሰ የወዳጅህን ስድብ እንዴት አትታገስም ነው። እንደውም ቅዱስ ዮሐንስ አፈወርቅ የሚለው ወዳጆች ጠላቶቻችሁን ውደዱ ብሎ ቢያዘን ወዳጆቻችንን ጠልተን እንደው ምን ይበጀን ይሆን ይላል። ጠላቶቻችሁን ውደዱ ብሎ አዘዞን፣ ወዳጆቻችንን ጠልተንማ ምን እንመልስለታለን ይላል። እስቲ እግዚአብሔር ያሳያችሁ። የሚረግሟችሁን መርቁ ብሎ ሰው ሚስቱን መውደድ ካቃተው፣ ባሏን መውደድ ካቃታት፣ የማያምኑትን ውደዱ ተብሎን ክርስቲያን መውደድ ካቃተን እንዴት ብለን አሁን ለክርስቶስ የምንመልስለት? ስለዚህ መስቀል መውደድ ማለት ተከብረን፣ ሰው አይንካን፣ ማንም አይናገረን፣ ተደምጠን እንኑር፣ አንቆንጠጥ። እንዴ አንድ ባይታው ያሉን የተባለው አባ ቤት እንደው ጸልዩልኝ፣ ምን ብዬ ልጸልይልህ? እንደው ቢናገሯት መሬት የሆነች እሺ፣ ምንም በቃ እንደው ጥበበኛ የሆነች እሺ፣ ሰርታ የማትታክት እሺ፣ ያዘዟትን የምትሰራ እሺ፣ አንድ ነገር የማትቀየም እሺ፣ ንግግሯ ለስላሳ እሺ፣ መልኳ የቀረሽ የማትባል ሚስት ስጠኝ ብለው ይጸልዩልኝ። እንዴ እንደዚህ ያሉ ሰዎች ቢኖሩ እኛ ስንመነኩስ ነበር አሉት አሉ። እንደዚህ አሉት ይባላል። እንደው ይገርማል እኮ። እንደዚያ ስላችሁ ጊዜ ግን እኛ ሴት ጠፍቶ ነው የመነኮስን ማለት አይደለም። እሺ እንደው እናንተ እኮ ክፎች ናችሁ። እንደው እንደዚያ እንዳትወስዱት ደግሞ ማለት ነው። እንደዚያ ሳይሆን ምን ማለት ይመስላችሁ?
ይውላችሁ በቃ እንዲሁ ምድር የሆነ እንዲሁ ትንፍስ ማይል እንዲሁ የተደላደለ ሰው ስጠኝ መድኃኒዓለም ይላል። ተው እንጂ እንደዚህ ያለ ሰው የሚገኘው ገነት ስትገባ ነው። የለም እንደዚህ ያለ ሰው ወቅት ነው። አውቀን መግባት አለብን። በተኩላ መካከል እልካችኋለሁ ነው ያለ። በምን መካከል ነው እንዴ? ይገርማችኋል እኮ በበግ መካከል እልካችኋለሁ እኮ አይደለም፣ በተኩላ መካከል ትኖራላችሁ ነው ያለ። አሰሪ ተኩላ ሊሆን ይችላል፣ ሚስት ተኩላ፣ ባል ተኩላ፣ ተኩላ ልጅም ሊኖረን ይችላል። ተኩላ ቄስም ሊኖር ይችላል፣ መነኩሴም አባም ይኖራል። በእነዚህ መካከል እንዲሁ መድኃኒዓለም አቤት እንዲሁ ቢላችሁ ራሱ የምትሉት እነዚህን ክፉ ቄሶች እንዲሁ ምጥጥ ብታደርጋቸው አያደርግም። በተኩላ መካከል ኑር ብለዋል። ኑር በምን መሃል ነው? በተኩላ መሃል ነው የምንኖረው። እንዲሁ ጌታ ሆይ ቸር አባት ስጠን፣ እነዚህን ክፎች አጥፍተን። አያጠፋም። እስከ ዓለም ፍጻሜ መናፍቅም አይጠፋም፣ ሌባም አይጠፋም፣ ሙዳይ ምጽዋት ገልባጭም አይጠፋም፣ ጉቦኛም አይጠፋም፣ ወንበዴም አይጠፋም፣ ዘረኛም አይጠፋም። ተኩላም አለ፣ በግም አለ ክርስቶስ እስከሚመጣ ድረስ። ይሄንን አውቃችሁ ዓርብ አብረነው መዋል፣ እሑድ አብረነው ትንሣኤውን ማክበር። እስኪ ዓርብም አብረን እንውላለን በሉ። እሺ እሑድም አብረን ደስ ይለናል በሉ እንጂ ዓርብ አብረነው እንቀበራለን በሉ። እሑድ አብረነው እንነሳለን። እስቲ ዓርብን ተወዷታላችሁ? ስቅለትን ተወዷታላችሁ? በጣም ጥሩ። ዓርብን ዓርብ እኮ ስቅለት እኮ ገነት የተከፈተበት፣ ዲያብሎስ የተሻረበት፣ ካሳ የተካሰበት፣ ቤዛችን ኢየሱስ ክርስቶስ ለኛ ቤዛ አስታራቂ ብሎ ስጋውን ቆርሶ ደሙን አፍሶ የሰጠበት፣ ማእከለ ሰማይ ወምድር ሆኖ ምድርና ሰማያትን በሙሉ የቀደሰበት ቀን ነው። ዓርብን ከወደዳችሁት ከጎረቤትም ከልጅም ከቤተሰብም ከዚህ ዓለም ሲስተምም ከባለስልጣንም ከምን የምንቀበለው መከራ ሁሉ ዓርብን መሳተፍ ስላለብን ነው። ክርስቲያኖች ይሄንን ሱታፌ ሊያመልጠን አይገባም። እንዲያውም መንግስተ ሰማያት ከዮሐንስ መጥምቅ እስከ ዛሬ ተገፍታለች አለና ምንድን ነው ያለ? ግፏን የተማሰጥዋ ግፈኞች ይነጣጠቋታል ይላል። ይሄን ምን ይላሉ? መከራ አይለፈን ብለው ልክ የተራቡ ሰዎች የሚወዱትን ምግብ እየተነጣጠቁ የሚመሩት መከራውን እየተነጣጠቁ ትሩፋቱን የሚሰሩት ናቸው። እነ ቅዱስ ፋሲለደስ እኮ ምንድን ነው ያሉት መስላችሁ? ይሄ ዲዮቅልጥያኖስን እንዲህ አሉት፣ እኛ ክርስቶስ እናምናለን አለ። አንተ ታምናለህ? አታምንም? አናምንም። አላምንም አለ። ከዛ ምን አሉት መሰላችሁ? ክርስቶስን የሚያምንን ሰው እምትገልድ ሰው አይደለህ፣ እኛን የማትገለን ከሆነ አንተን እንገላለን አሉት። እንዴ ምን ማለት ነው ይሄ? ክርስቶስን የሚያምን ሰው ይገላል። እነሱን ግን በስልጣናቸው ፈልቶ እነሱ ሰማዕትነትን እየፈለጉ አልገላቸዋል። ክርስቶስን የሚያምነውን ሁሉ ክርስቲያኖች ከገደልክ እኛም ክርስቲያኖች ነን፣ ክርስቲያኖች ያንን ለምን የማትገደል ብሎ እንዲገላቸው ያስፈራሩት ነበር። ሰማዕትነትን ከመውደዳቸው የተነሳ ማለት ነው። ስለዚህ ከክርስቶስ ጋር መሳተፍ እንዴት እድል ነው። ቅዱስ ጳውሎስ ምንድን ነው ያለ መሰላችሁ? ቢቻለኝስ በሞቱም እንኳን ልመስለው እወዳለሁ ነው ያለ። ቢቻለኝ በሞቱም ልመስለው እወዳለሁ። ለምን? የትንሣኤውን ኃይል አውቃለሁና፣ አብሬው እንደምነሳ አውቃለሁና። ስለዚህ ምንም ነገር በሽታ ሊሆን ይችላል፣ ማጣት ሊሆን ይችላል፣ እንግልት ሊሆን ይችላል፣ መገፋት ሊሆን ይችላል፣ ስም መጥፋት ሊሆን ይችላል። ዓርብ ነው። ማጣት ከሆነ ልጆቻችሁ ሞተውባችሁ ወይም ጥለዋችሁ ሄደው ክደዋችሁ ከሆነ የወለዶቻቸው መናፍቅ ሊሆኑ ይችላሉ። ጠብቁ። ግን ልጆቻችሁ ቢክዷችሁ ክርስቶስም ልጆቹ ክደውት ብለዋል። ዓርብ ክደውት ነው ያለው። ከአንድ ከቅዱስ ዮሐንስ በቀር አናውቀውም ብለዋል። አታችሁ ከሆነ ክርስቶስም ልብሱን አጥቶ ተገፎ ነው ያለው። ስማችሁ ተጠፍቶ ከሆነ ክብር ምስጋና ይገውና ወንበዴ ሲባል ሲሰደብ ነው ያለው። ስሙ ኢየሱስም ሲሰደብ ውሏል። ቆስላችሁት ከሆነ የማይድን በሽታ ይዟችሁ ከሆነ እሱ ሲቆስል ነው ያለው። ይሄ ነው እሱ ጋር ነው የተሰቀል ነው። ስንጠመቅ እኮ ይውላችሁ ውሃ ውስጥ ቄሱ እንዲህ አድርጎ ውሃ ውስጥ የሚጨምረን ዋናው ምክንያት ምንድነው? ከክርስቶስ ጋር ተቀብረናል ማለት ነው። ብቅ የሚያደርገን ደግሞ ከክርስቶስ ጋር ተነስተናል። ከክርስቶስ ጋር ሱታፌ ነው እና ቅዱስ ጊዮርጊስ ያለው ምንድነው? መከራን ስላሳተፍከኝ አመሰግናለሁ ነበር የሚለው። አንድ መከራ ተቀብሎ ሲጨርስ፣ ቅድስት አርሴማ በእሳት ውስጥ ተወርውራ ስትጨርስ፣ አንበሳ ተወርውራ ገርፈዋት ደብድበዋ ሲጨርሱ ጌታዬ ኢየሱስ ክርስቶስ መከራን ስላሳተፍከኝ አመሰግናለሁ።
አቡነ ተክለ ሃይማኖት የምታርፍበት ጊዜ ደርሷል ሲላቸው ጌታ መጥቶ ጌታ ኢየሱስ ክርስቶስ የምትወደኝ ከሆነ የዕለተ ዓርብ ውሎህን እንደ ቅዱስ ጊዮርጊስ አሳትፈኝ ነው ያሉት። ይህንን ተሳትፍ ሱታፌ ይፈልጉታል። ከክርስቶስ ጋር የሞተ ዘሐመ ምስለ ክርስቶስ ይነግስ ምስለ ክርስቶስ፣ ከክርስቶስ ጋር የታመመ ከክርስቶስ ጋር ይነግሳል ይላል ርቱዕ ሃይማኖት። ይህንን ለማድረግ ነው ጌታ መከራ እንድንቀበል ያደርገን። መከራውን አሳትፎ ትዕግስቱን አድሎ ትንሣኤውንም ያድለን መድኃኔዓለም። አራተኛ ነው ሶስተኛ ነው? አራተኛ ዲያብሎስ አቅም እንደሌለው ለማሳየት ነው እንዲፈትነን የሚፈቅድለት። ምንድን ነው ያልኳችሁ? በሉ እንጂ አይዟችሁ። ምን እንደሌለው ለማሳየት ነው? አቅም እንደሌለው ለማሳየት ነው። ዲያብሎስ አቅም የሌለው ደካማ መሆኑን ለማሳየት ነው። አቅም የለውም። የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ ሲናገር ቅዱስ ጴጥሮስም ብሎታል፣ አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያኔን እሰራታለሁ ብሎታል። አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያኔን እሰራታለሁ አለና ምን የሲኦል ደጆችም ምን አይሏትም ነው ያለው? አይችሏትም። የሲኦል ደጆች ማለት ነው የገሃነም ደጆች አይችሏትም። ወደ ገሃነም የሚወስዱ በሮች የተባሉት አጋንንት ናቸው። በበር በኩል ወደ ቤት እንደሚገባው ወደ እሳት ቤት የሚወስዱ አጋንንት ናቸው። እነዚህ ቤተክርስቲያንን መቋቋም አይችሉም ነው። ቤተክርስቲያን ዲያብሎስ ሁሉንም አቅም ቢጠቀም ከክርስቶስ ቤተክርስቲያን በታች መሆኑን ለማሳየት ነው። ዲያብሎስ የክርስቶስን ቤተክርስቲያን ለማጥፋት ያልተጠቀመው ነገር የለም። ሁሉንም ነገር ያለውን ነገር ተጠቅሟል። ክደትን ተጠቅሟል። እነ አርዮስን፣ እነ ንስጥሮስን፣ እነ ሊዮንን ሌሎችንም ተጠቅሟል። ክደትን ተጠቅሟል። ስም ማጥፋትን ተጠቅሟል። ዱላን ተጠቅሟል። 12ቱን ሐዋርያት በዱላ ፈትኗቸዋል። ቶማስን ቆዳውን በማስገፈፍ፣ ቅዱስ ጴጥሮስን ዘቅዝቆ በማሰቀል፣ ቅዱስ ጳውሎስን አንገቱን በማስቆረጥ፣ ቅዱስ ዮሐንስን የፈላ በርሜል ውስጥ በመክተት፣ ቅዱስ ማትያስን እንደ አውሬ ሰው በሚበሉ ሰዎች ሀገር በመውሰድ ስጋውን ሊበሉት በመፈለግ ሁሉ አጋንንት ያደረባቸው ሰዎች በጣም ብዙ መከራ ተጠቅሟል። አሁንም የምታዩት ነው። በዘመነ ሰማዕታት 40 ዘመን ክርስቲያኖች እንዲሰቃዩ በሐዋርያውያን አበው ዘመን በሐዋርያት ዘመን ሲያልፍ በሐዋርያውያን አበው ዘመን እነ ቅዱስ አግናጢዮስ በተራበ አንበሳ እንዲበሉ በማድረግ እነ ቅዱስ ጊዮርጊስ እነ ቅዱስ ፋሲለደስ የተቀበሉትን መከራ ታውቃላችሁ። እነ ቅዱስ መርቆሬዎስ በብረት ምጣድ እየተጠበሱ ከውሻ ጋር ምግብ ሰጥተዋቸው አስርበው ሰንብተው ውሻውንም አስርበው ሰዎቹንም አስርበው ክርስቲያኖችን ሰንብተው ከውሻው ጋር ምግብ አቅርበው ሊበሉ ሲሉ ውሻው እንዲነክሳቸው በማድረግ ተነክሰው እጃቸውን ሲሰበስቡ ሰው እንዲስቅባቸው በማድረግ እናንተ ለኳስ የምትሰበሰቡበት ስታዲየም በዘመነ ሰማዕታት ጊዜ ክርስቲያኖች ሲሰቃዩ እያዩ ለመሳቅ የሚሰበሰቡ ሰዎች ይሰበሰቡ ነበር። ሲሰቃዩ ያሉ ለመሳቅ ያ ሁሉ ነገር ተደርጓል። በክርስቲያኖች ላይ ያልተደረገ ገደል ውስጥ ወርውረዋቸዋል። ከአንገታቸው ድንጋይ እያሰሩ ባህር ውስጥ ጥለዋቸዋል። በመጋዝ እኩል ቀኝ እጅና ቀኝ እግር ግራጅና ግራጅ እግር አንድ ላይ እንዲሰነጠቁ ተደርገዋል። መሬት ላይ ተጋድመው ቀስ ቀስ እየተደረጉ በመጥረቢያ ተቆርጠዋል። እነ ቅዱስ ቶማስ ዘመራስ ደግሞ 22 ዓመት ይችን ቆርጠው አንድ ቀን ቆርጠው ወስደው ያጤሳሉ። አንድ ቀን መሞት እኮ መታደል ነው። የቀረችውን ቆርጠው ደግሞ 22 ዓመት እየቆረጡ ሰውነቱን ለጣዖት አጢሰውታል። ይሄን ሁሉ ተጠቅሟል ቤተክርስቲያን ላይ። በዘመነ ሰማዕታት ሁሉ አለፈ። አባቶቻችን ስም በማጥፋት የጳጳሳትን ስም በማጥፋት የሊቃውንትን ስም በማጥፋት ለምሳሌ ቅዱስ አትናቴዎስን ሰውን እጁን ቆርጧል ብለውታል። ቅዱስ ቄርሎስን ሰው አስገድሏል ብለውታል። ቅዱስ ጢሞቴዎስን አንዲት ሴተኛ ዳሪ የሐሰት ምስክር አምጥተው ወልዶብኛል እንድትል አድርገዋል። ከኔ ወልዷል ብላ እንድትመሰክር ሳታውቀው እኮ ነው። ጢሞቴዎስ የሚባለው ጳጳስ ከኔ ወልዷል በይተባለች። አይሺ አለች ተጠርታች። አንደኛው ሊቀ ጳጳስ መጣና እኔ ጢሞቴዎስ ነኝ ብሎ ስለማታውቀው እኔ ጢሞቴዎስ ነኝ ካንቺ ወለድኩ አዎ አለች። ሌላውን ሰው ነው ሌላውን ጳጳስ እንደ ስም በማጥፋት ሁሉንም ነገር አድርገዋል። የኛ ቤተክርስቲያንም የተጠቀመች የደረሰባን ታውቃላችሁ። በግራኝ ጊዜ የደረሰውን በዮዲት ጊዜ የደረሰውን የ40 ዓመት መከራ፣ ሚስዮናውያን ያደረሱት መከራ፣ በአፄ ሱስንዮስ የደረሰብን መከራ፣ በዘመነ መሳፍንት የደረሰብን መከራ፣
አሁንም ቤተክርስቲያን የምትቀበለው በከራ የሁሉ ስቃይ ይደርስበት። ቤተክርስቲያን ስሟ ይጠፋል። ያሰኘው በታሪክ ይቀቅላታል። በታሪክ ጨቋኝ ነበረች ይላታል። ያሰኘው ደግሞ ይገፋታል። ያሰኘው ይተቻታል። ያሰኘው ይሰድባታል። ያሰኘው ይበላታል። ያሰኘው ያመጽባታል። ያሰኘው ይዋሽባታል። የፈለገውን ያደርጋል። እግዚአብሔር ይመስገን ቤተክርስቲያን እስከ ዛሬ አለች። ምክንያቱም ዲያብሎስ ከእግዚአብሔር መንግስት በታች መሆኑን ለማሳየት የእግዚአብሔር መንግስት ደግሞ ማን ናት? ቤተክርስቲያን ናት። ቤተክርስቲያን የእግዚአብሔር መንግስት ናት። የዲያብሎስ ሁሉም አቅም የእግዚአብሔርን መንግስት መቃወም እንደማይችል ለማሳየት ነው። አሁን ዲያብሎስ ሁሉንም ይጠቀማል። ኃጢአትን ይጠቀማል፣ ፖለቲካን ይጠቀማል፣ ዘረኝነትን ይጠቀማል፣ ጭፈራውን ይጠቀማል፣ ሁሉን ነገር ይጠቀማል የእግዚአብሔር መንግስት ለመውጋት። የእግዚአብሔር መንግስት ግን ከዲያብሎስ ከሁሉም ውጊያ በላይ ነው። ሰውን ብትዋጋ ወይ ታሸንፈዋለህ ወይ ያሸንፋል። እግዚአብሔርን ብትዋጋ ግን ትጠፋለህ፣ ትሸነፋለህ እንጂ አታሸንፈውም ብሏል ቅዱስ ዮሐንስ አፈወርቅ። እግዚአብሔር ይህን ለማስተማር ዲያብሎስ ከሰው አቅም በታች መሆኑን ለማሳየት እንዲፈትነን ይፈቅድለታል። አንድ ነገር ግን እንገራችሁ፣ ዲያብሎስ ቤተክርስቲያንን አያጠፋትም ማለት እኛ እንጠፋም ማለት እንዳይመስላችሁ። ቤተክርስቲያን ማለት ቅድስት የክርስቶስ አካል ናት። አሁን ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉም ምዕመናን በሙሉ ቢያልቁ ቤተክርስቲያን ጠፋች አይባልም። ቤተክርስቲያን የምትባለው የህንድም፣ የሶሪያም፣ የአርመንም፣ ይችም የግብፅም ነው። እነዚህ ሁሉ ቢያልቁ የማትታየው ቤተክርስቲያን አለች። ሩጫቸውን የጨረሱት ያቺ ቤተክርስቲያን አለች። ቤተክርስቲያን አጠፋም ማለት ይሄንን የሚያመለክት ነው። እና ቤተክርስቲያን አጠፋ የሚባለው በዲያብሎስ ሐሳብ ሳይሸነፉ የእግዚአብሔርን ሐሳብ አገልግለው የሚሞቱ ወዳጆቹን ሲመለከት የሚናገር ነው። ለኛ ሲሆን ደግሞ እናንተም ከፈቀዳችሁ ነፃ ፈቃዳችሁን ከተጠቀማችሁ ዲያብሎስ ከናንተ በታች ነው ለማለት ነው። ከማን በታች ነው? በሉ ንገሩኝ እንጂ ከማን በታች? ከዲያብሎስ በታች ነው። ከዲያብሎስ በታች በጉልበት ያልተቻለ በእግዚአብሔር ይቻላል። ዲያብሎስ አሁን ዛሬ በጣም እኔ የገረመኝ በዚህ ዘመን የሚመጡ ሰዎች አንዳንዶቹ ምን ያደርጋሉ መሰላችሁ? ሁልጊዜ በቃ ሰይጣንን እንደማንችለው ያወሩናል። ሰይጣንን በቃ አንችለውም በሆነ ታምራት ካልሆነ ሰይጣን እንዳይችል። ሰይጣን ከማንም ክርስቲያን በታች ነው። በሉ በሞት ይበሉላችሁ። ሰይጣን በሉ ከማንም ክርስቲያን በታች ምንድን ነው? በቃ እናንተ ሁላችሁም ክርስቲያኖች በሙሉ ምዕመናን በሙሉ ዲያብሎስን የማሸነፍ ስልጣን አለን። ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ኩሎ እክል በዘውእቱ አክህለኒ ክርስቶስ፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። እስኪ በሉ ኃይልን በሚሰጠኝ በሉ በክርስቶስ በማን? በክርስቶስ ሁሉን እችላለሁ። ሁሉ ለዛ ያምን ለሚያምን ሁሉ ይቻላል። የሚሳናችሁ ምንም የለም ብሎናል እኮ ክርስቶስ። የሚሳናችሁ ምንም የለም። ማንኛውም ክርስቲያን አማትቦ ጸልዮ ዲያብሎስን ማሸነፍ ይችላል። ግን አንድ ነገር እንገራችሁ፣ በጸሎት የብዛት ዲያብሎስን አሸንፈዋለሁ ማለት ቀልድ ነው እንዴ? ምን ማለት ነው? ምን ማለት እንዴ? ጸሎት ሰይጣንን አያሸንፍም እያልክ ነው? አላልኩም። ሰይጣንን የሚያሸንፍልን እግዚአብሔር እንጂ ጸሎታችን አይደለም። ገብቷችኋል? የምንጸልየው ከእግዚአብሔር ጋር ለመሆን ነው እንጂ ዲያብሎስን ለመዋጋት አይደለም። አሁን ግልጽ ሆኖላችኋል? በገዳም መነኮሳት እንደመነኮሱ ገዳም እንደገቡ ምን ይሆናል መሰላችሁ? ወዲያው እንደመነኮሱ አካባቢ እንሽላሊት ምናምን እየመጣ ያስፈራራቸዋል። በጣም ክፉ ነው። እንሽላሊቱ እያለ ሁሉ ያስፈራራቸዋል። እንዲሁ ምንኩስና አሁን እንደዚህ መሽለምለም እንዳይመስላችሁ ቢጫ አድርጉ። እንደገባ ነው ስቃይ። አሁን ከፈለገ ምን ያደርገው? እንሽላሊቱን ሲጸልይ ፊት ለፊቱ እንሽላሊት ይመጣል። ከዛ ሲበላ ደግሞ የቅድሙን እንሽላሊት ነው እኮ የምትበላ ይለዋል ሰይጣን። ጦሙን እንዲውል ስለሚፈልግ ማለት ነው። ይዋጋዋል። እና ጀማሪ መነኩሴ ያልገባው ፈሊጥ ያላወቀው ምን ይላል መሰላችሁ? እንሽላሊቱ ማታ ሲመጣ ምንድን ነው የሚያደርገው? ፍካሬ ዘጻድቃን ወዘኃጥአን መዝሙር ዘዳዊት ሃሌሉያ ሲል እንሽላሊቱ አላለቀም፣ አልሄድም።
አለ። ዞር ብሎ ያየዋል ደግሞ አለ ነው። 150 ነው የምዘልቀው ዛሬ ሰብህ ለእግዚአብሔር በቅዱሳኑ አልሄደም። በቃ እንደዚያ እያደረገ አይደል ነው። አሁን ደግሞ እንታያለን በስግደት ደግሞ 300 ሲሰግድ አለ። ለምንድን ነው የማይሸሸው ሲባል ይሄ ሰውዬ በሐሳቡ በምኑ ነው አሸንፈዋለሁ ብሎ የሚያስበው? በጸሎት በእግዚአብሔር ቸርነት ቢል ግን አንድ አቡነ ዘበሰማያት እንዳለ ይጠፋል። ስለዚህ ክርስቶስ ተኮር ክርስትና እንጂ ሰይጣን ተኮር ክርስትና የለም። ገባችሁ? ክርስቶስን ለማግኘት ጸልዩ እንጂ ሰይጣንን ለማሸነፍ እያላችሁ አትጸልዩ። አንድ አባት ያልተናገረዋል። አንድ የበረሃ አባት ሰይጣንን እያሰብክ የምትጸልይ ከሆነ አታሸንፈውም፣ በጉልበት አትሸንፈውም። እንዲያውም ምን ብሎ ይናገር 20ኛው ክፍለ ዘመን ላይ የጻፈ አባት ነው እና ምን ብሎ ይናገር መስላችሁ? አንተ ጥይት ብትተኩስ እሱ ኒውክሊየር ይተኩሳል ይላል። ከ50 ዓመት በፊት የተጻፈ መጽሐፍ ነው። ሰይጣንን ለማሸነፍ አንተ ጥይት ተኩስ ኒውክሊየር ተኩሳል። ለምን? የ7000 ዓመት የውጊያ ልምድ ያለው ጀግና ነው እሱ። አይሆንልህም። ሰይጣንን በጉልበት አሸንፉ። በቀን 400 ሰግዳለሁ ሰይጣንን እቀጠቅጠዋለሁ ይላል አንዳንዱ። ወረጣው 4 ሚሊዮን አድርገው አትቀጠቅጠው። ስግደት ቀንሱ አላልኩም፣ ስንፍናም አላስተማርኩም። በደንብ እንድትሰሙኝ ስለምፈልግ ግን በስግደታችን ብዛት በጸሎታችን ብዛት እናሸንፋለን ማለት ትዕቢት ነው። የሚያሸንፈው ማን ነው? ንገሩን። እግዚአብሔር ነው የሚያሸንፈው።